كالله وجبال أكل ممان كأن يقسم بالنبي نبيا بلو ممان كعبان بوليوش سممان شرك الأصغر لا من هنا وذلك لأن في القسم تعظيما للمقسوم به منه متملبت متاكبرون تقبابا بأسلمنا كلنا يقول النبي صلى الله عليه وسلم نبياتنا من يلالو من حلف بغير الله فقد كفر وأشرك با الله سبحانه وتعالى وجب الله قال يما على السوء أقرى ويم كهدت لي وتقال يلالو كما رواه الترمذي وحسنه يقول نبياتنا ليلة حديث ليس يستنككون لا تحلفوا بآبائكم باباتو تشاتشو أتمام أباتين أمايين كل نو بسلمنا وقال من كان حالفا فليحلف بالله أو ليظهر ما يهونا يمال بالله ألا يتو نبياتنا دي بلون يستمر ህዝባው እንደተራ ነው የሚያው ይሄንም አስተምሮት የወሰዱት እነ ኢብኑ መስዑድ ምን ይላሉ لأن أحلف بالله كاذبا أحب إلي من أن أحلف بغيره صادقا በአላህ የውሸቴን በምን እመርጣለሁ የእውነቴን ከአላህ ውጭ ባላህ ካልከመመ በአላህ ላይ በውሸት መማል ትልቅ ወንጀል ነው ከአላህ ውጭ ባላህ ካል በእውነት እንኳን ብትምል ሽርክ ነው ወንጀልና ሽርክ ደግሞ አይገናኝም አይ እንዴት ዲኑን እንደተረዱት ሐታ እስልምና መሐላን እንኳን ማብዛት አይወድም አላህ ቁርአን ላይ ምን ይለናል ወህፈዙ አይማነኩም መሐላችሁን ጠብቁት አይ ላ ተሕሊፉ ኢላ عند الحاجة وفي حالة الصدق واحفظوا ايمانكم ማለት የግድ ከሆነ ማሉ አለም የውነታችሁ ከሆነ ዘውት መሐላ ማብዛት እስልምና አይወድም እንኳን ከአላህ ውጭ ባላህ አካል ልትመን الله بفلقوا يملال والشمس وضحاها والقمر بصحي بچرقا يملال تأمراتوچو ናቸው እኛ ግን በአላህ ብቻ እንጂ በማንም መማል አይፈቀድልንም አንድ ሰው ግን ተሳስቶ በእናቱ ወይ በአባቱ ማለ ከፋራው መጥረጊያው ምንድነው ማጠቢያው يقول النبي صلى الله عليه وسلم ነብያችን ምን ይላሉ من حلف وقال بالله والعزى بلات بعزى እናቴን አባቴን ሸቆችን ያለ فليقل لا اله الا الله لا إله إلا الله يبال كفارة وصوم مزوم مجم مابلات يهونو يليلا نقروش ما كاكاشالو يتوحيد من كفارة توحيد مادسنا لا إله إلا الله جددوا إيمانكم بلا إله إلا الله إيماناتشون لا إله إلا الله بمالت الدسو التبلون كالله وجب الله قال كمك لا إله إلا الله بمالت تتركوا الله إيه مجمرة وشغل عسكر استنو ولكتن يوم ما شاء الله وشئت ملو عبارة اللهنا أنت كشاتك واو العطف كامتا يهم كشرق العسكر استيقابال مالت ميقبال من دنو عند سولنيا طرولة والد لنا مسجنو سند من دنو من لو الله كزام ما انت باتنوركو من مدانيا نبراي عندينهم يبال اللهنا أنت اللهنا بناك ياسكو اسلمنا يقبل ثم ترخي تسيال كفتة ما شاء الله وشئتنا أنتنا الله ميبالو بسلمنا تقباينت يلوم ሶስተኛው ከሽርክ አልአስገሩ የሚካተተው አልሐልቅ ወልኸይጥ የሚታሰሩ ገመዶች በላል ለመመለስ ከአይን ለመጠበቅ ወይም ቀለበት ብረቶች እዚህ የሚታሰሩ እነዚህ ነገሮች እነዚህ ጠብቁኛል የሚል ሰበብ ናቸው ብሎ ካመነ ይህ ሽርክ ነው እስልምና ተውሂድ ሰበብን ማዝን አይቃወም ሰውየው እርቦት ቢበላ ሰበብ አድርሷል አሞት ቢታከም ሰበብ አድርሷል ነገር ግን ሰውየው ጉንፋን አመመው ብረት እዚህ ጋር መጠበቂያ ብሎ ቢከት ይገናኛል ሰበብና ሙሰብ አልተገናኘም ይሄን እስልምና አይቀበለውም رواه امام احمد ان النبي صلى الله عليه وسلم ابصر على عضد رجل حلقه አንድ ሰው ክንደ ነብዩ የሆነች ክብ ብረት ነገር አዩ فقال ويحك ما هذا ويله ምንድነው እሱን ያደረከው قال من الواهنه يعني من المرض لبشتا لدكمت مكلاكي አላቸው قال والله انها لا تزيدك الا وهنا بالله يهونብኝ እቺ ጥፋትን ድካምን እንጂ አይጨምርህም አውልቀው እንብضها فانك لو مت وهي عليك ما افلحت ابدا አድንም እቺ ካንተ ጋር ያለች ይሄ ነው የሚጠብቀኝ ያልከሞት መዳኛ የለህም አውልቀው አሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነብዩ ሰለላሁ ዐለይሂ ወሰለም ምክር የተከተለው ታላቁ ሰሃባ ሁዘይፋ ኢብኑ አልየማን አንዴ ሰው ታሞ ሊጠይቀው ሲገባ ገመድ ነገር አስሯል ለወባ መከላከያ
ማይገናኝ ነገር ሁዘይፋ ተቆጣና ብጥስ ቁርጥ አድርጎ ምን አለ وما يؤمن اكثرهم بالله الا وهم مشركون አብዛኞቹ እኮ በአላህ ላይ ያጋሩ ቢሆን እንጂ አያምኑም አስተካክለው ተውሂድን አያጠሯት የሚለውን አንቀጽ አነበበለት ስለዚህ ቢያመን ጨርቆችን ገመዱን ብረቱን መጠበቂያ ብሎ ማሰር ይህ እስልምና አይቀበለውም ናም አራተኛው ከትናንሽ ሽርኮች ውስጥ የሚቆጠረው تعليق التمائم ሂርዝ ማንጠልጠል ነው ይሄ በሁለት ይከፈላል አንድ የጅን ስሞች የተለያየ ስሞች ተጽፈው ህፃናት ላይ መኪና ላይ ሊንጠለጠል ይችላል መጠበቂያ ተብሎ ይህ حرام ነው ሽርክም ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ من علق تميمة فقد اشرك ሂርዝን ያንጠለጠለ በርግጥ አጋራ من ይላሉ سعيد بن جبير انه من قطع تميمة من انسان كان كعدل رقبه እዚህን ያህል ነበር ዋጋ የሚሰጡት ከአንድ ሰው ላይ እኮ እንዲህ አይነት የታሰረን ሂርዝ አግኝቶ የቆረጠ ልክ ባሪያ ነፃ እንዳደረገ ይቆጠርለታል ይላሉ ነገር ግን ዑለማዎች በምን ተለዩ ቁርአን የተጻፈበት ከሆነስ እሱ ይቻላል አይቻልም የዑለማዎች ሐሳብ ልዩነት አለ በላጩ ግን መተው ነው እና አንጠልጥለን ሽንት ቤት ይዘነው ስለምንገባ አምስተኛው الرقى ህክምና መስጠት ነው ሩቅያ ሸሪዓዊ ህክምና አለው ቁርአን እየቀራህ ዚክሮች እያደረግ መታከመው ህክምና አለ ሽርካዊ ሆነ ህክምና አለ የጅን ስሞችን እየጠራህ የማይታወቅ ንግግር እያደረግ ይህን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ ان الرقى شرك ይሄ ሩቅያና ርግያሉ በጅን የሚያደርጉት ይህ ሽርክ ነው ይሉናል ስድስተኛው التطير በመጥፎ ገድ ማመን በገድ ማመን ይህን እስልምና አይደግፈውም አንድ ሰው ጉዞ ሊወጣ አስቦ ዓለም የሆነ ነገር ሊገዛ አስቦ የሆነ ድምጽ ይሰማል የሆነ ነገር ያያል አይ ያልገጠመኝም ክፉ ገድ ነው ብሎ ከተመለሰ ይህ ሽርክ ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ያው አህመድ ባስተላለፉት ሐዲስ ምን ይላሉ መረደትኩ الطيرة من حاجته فقد اشرك ከሐጃው መጥፎ ገድ የመለሰው ሰው በርግጥ እሱ ሽርክ ውስጥ ወደቀ ታዲያ ምን ያድርግ ከፋራው ምንድነው ተባሉ ቃል ነብዩ ምን አሉ اللهم لا خير الا خيرك بل الله ወይ መልካም ያንተ እንጂ የለም ولا طيرة الا طيرك قدم ያንተ እንጂ የለም ولا اله غيرك ካንተ ውጭ እውነተኛ አምላክ የለም ይበል በተውሂድ ነው ሽርክ የሚታደሰውና ይሄ ከምን መጣ ጢያራ አረቦች ለንግድ ወይ ለተለያየ ነገር ሲወጡ እርግብ ከፊት ለፊት ቆሞ ሲያዩት አፈር ይዙና አሽዋ ይበትኑበታል ሲበትኑበት ወደ ቀኝ ከበረረ መልካም ገድ ነው ይሄዳሉ ወደ ጉዟቸው ወደ ግራ ከበረረ ይመለሳሉ ጢያራ ከጠይሩ ከበራሪው ነው የተወሰደው ጢያራ የሚለው ስም ይህን እስልምና አጥብቆ ያወግዘዋል በስም ገድ ማመን እኔ አንድ ታሪክ ልንገራቸው አንድ ሰው ያጫውተኝ ሹፌር ነው የሱ ረዳቱ ከበደ ነው ስሙ አንድ አባት ሙሉ መኪና ከነተሳቢው ቃስጫኑ ሙሉ ካስጫኑ በኋላ ሹፌሩ በመስኮቱ ብቅ ብሎ ረዳቱ ላይ ያሰረ ያጠበቀ ከበደ ተሎበል ሲለው ሰሙ ከበደ አለ ሱብሃንአላህ ከበደ ማን ነው ለረዳቴ እቃዬ እንዳለች ትውረዳ እንዳለች እቃዬ ትውረድ ከበዳቸው አይስሙ ከበደ ነው መጥፎ ገድ ማመን ማለት ይሄ ነው እስልምና ይሄን በፍጹም አይቀበለው አረብ አገሮች ላይ አንዳንድ ወደ ገጠሩ አካባቢ ብትዱ በቁርአን መጠቀም ገዳል አንድ ሴት የሆነ ሰው ልታገባ ትፈልጋለች አሊያም አንድ ሰው የሆነ ቃል ይገዛ ይፈልጋል ቁርአን ይዞ ነው የሚሄደው ከዛ ሊገዛው የተስማማ ያለ ቁርአኑን እንገት ግልጥ ሲያረጋው ጥሩ ስለ ጀነት የሚያወሩ መልካም አናቅጾች ከሆኑ ገጥሞታል ያንቃ ይገዛዋል ان المتقين في جنات ونهر ካለ ይገዛዋል ያንቃ መጥፎ ነገር ስለ ጀሃነም የሚናገር ስለ ሙሽሪኮች ቅጣት የሚናገር ከሆነ ይመልሰዋል አንድ ሰው አህያ ሊገዙ ወጡ ይባላል ቁርአኑን ብቻ ነው ይዘው በእንደዚህ ያምናሉ ልክ እንደደረሱ ስንት ነው ዋጋ ተዋው ከዛ ቁርአኑ ክፍት ሲያደርጉት ሰነሽዱ አዱደከ ቢአኺክ ሚል አንቀጽ አነበው አላህ Subhanahu Wa Ta'ala ለነብዩ ሙሳ ምን ይላቸዋል ያንተን ኃይል በወንድም እናበረታዋለን ይያሉ አሃ አምጣው እንግዳ ይሄ ኃይሌን መበርቻ ነው ይሄ ተጠይር እስልምና
አይቀበለውም በጭራሽ በል يعده من الشرك ከሽርክ ይቆጥራል ነገር ግን ጥሩ ገድ ግን ማመን እስልምናን ይወዷል ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ሐዲሳቸው ላይ يحب فعل الحسن ጥሩን ገድ ይወዱ ነበር ለነብዩ ሰለላሁ ዐለይሂ ወሰለም ምን ማለት ነው አሏቸው قال الكلمه الطيبه ጥሩ ንግግር መስማት አንድ ሰው ታሟል ድንገት በመንገድ የሚያልፍ ሰው ያ ሻፊ الامراض ይሰማ አንተ በሽታ የምታድነው ሲል ሰማ ቤት ውስጥ ነው ኢንሻአላህ ድናል ይሄ ጥሩ ተስፋ ነው አለ ይህን እስልምና ይደግፈዋል ተግባባ ስለዚህ التطير من الشرك ነው የመጨረሻው ከሽርክ ላስገር ሰባተኛ ምን ጠቅሰው الرياء والسمعه ለሰው ብሎ መስራት ዳዕዋ ሲያደርግ ሰው እንዲያደንቀው ሰው እንዲወደው ይሁን ነገር ሲነጋገር የሰውን ውዴታ ክብር ፈልገው ይህም ከዛው ውስጥ ይቆጠራል እንግዲህ ስለ ሽርክ ስለ ትልቁ ስለ ትንሹ አወራን الاسباب المؤديه الى الشرك ወደ ሽርክ የሚያዳርሱ ጎዳናዎች አሉ ሰበቦች እነሱ ምንድናቸው የሽርክ በር የሆኑ አንደኛ الغلو في تعظيم النبي صلى الله عليه وسلم حتى ታላቁ ነብይ የሰው ልጆችን አይነታ የነብያትን መሪ የሩሱሎችን ቁንጮ ነብይ ሰለላሁ ዐለይሂ ወሰለም በማወደስ ላይ ድንበር ማለፍ ይሄን ነብያችን ራሳቸው ተቃውመዋል ምን ሲሉ لا تطروني كف كف አታድርጉኝ كما اطرت النصارى عيسى ابن مريم የመርየም ልጅ ዒሳን ነሳራዎች ከፍ ከፍ አድርገው ጌታ ነው ወይም የጌታ ልጅ ነው እንዳሉት እኔንም ከፍ ከፍ አርጋችሁ አትስቀሉኝ እኔ انما انا عبد الله ورسوله እኔ የአላህ ባሪያ ነኝ ፈቁሉ በሉ አብዱላህ ወረሱል የአላህ ባሪያ መልእክተኛ በሉኝ ይህ ነው ክብሬ ይላሉ كما رواه البخاري ومسلم ሁለተኛው ለሽርክ በር የሆነው ቅድም እንዳየነው الغلو في الصالحين በደጋግ ባሮች የአላህ ወልዮች ላይ ደንበር ማለፍ የኑህን ህዝብ ታሪክ አይተናል አይደል ነዛ አምስት ሰዎችን ነወድን ሷን ሰቅለው አማልክት አደረጓቸው የሽርክ ሰበቦቹ እነዚህ ናቸው ወገላ قوم ሌሎችም ነብዩላህ ዒሳን ኢየሱስን ከፍ ከፍ አድርገው የአላህ ልጅ ነው አሉ አረቦችንም ብንወስድ ላትና ዑዛ ቁርአን ላይ አላህ የተከሰው አለ አፈራይቱም ላት ወልዑዛ ደጋግ ሰዎች ነበሩ ላት ማለት التي كان يليت السويق ዱቄት በተምር የደባለቀ ሐጅ ለሚያደርጉ ሰዎች ምግብ የሚያቀርብ የነበረ ደግ ሰው ነው ላት ማለት ልክ ሲሞት ህዝቡ አዘነ አረብ አዘነ ምን እናርግ እሱ የሚመስል ጣዖትን ስራ ተባለ ኸይሩን ለማስታወስ ግን በሂደት አመለኩት ዑዛ አዚዝ ዲኑን የሚወድ ሰደቃ ሰጭ ሰው ነበር ሞተ ማስታወሻ ብለው ጣዖት ሰሩ በዛው አመለኩት የሽርክ በሩ ለሷልሖቹ ያለን የተጋነነ ክብር ነው ለያንዳንዱ ሐቅ አለው የምንሰጣቸው ሶስተኛ تعظيم القبور ቀብርን በጣም ማላቅ ማክበር ነብያችን ሰለላሁ ዐለይሂ ወሰለም ቀብርን መስጂድ አድርጎ ማዘን በቀብር ላይ መስራት ጀሶ መለሰንን ቀብር ላይ መስገድን መቀመጥን ቀብር ላይ ማብራትን ሁሉም ከልክለዋል ረጅም ሐዲሶች አሉ ነብያችን ሰለላሁ ዐለይሂ ወሰለም ሙሉ ለሙሉ ከልክለዋል ምን ነው ወደ ሽርክ ይወስዳሉ ጠበቡ ምንድነው ይሄን ያደረጉበት ሰውን ወደ ሽርክ እንዳይመራው ነው ነብያችን ሰለላሁ ዐለይሂ ወሰለም ዱዓቸው ላይ አላህን ሲለምኑ ምን ይላሉ اللهم لا تجعل قبري وثنا يعبد الله ሆይ ቀብሬን ሰዎች የሚያመልኩት ጣዖት አታድርግብኝ اشتد غضب الله على قوم اتخذوا قبور انبيائهم مساجد የነብያትን ቀብሮችን መስጂድ አድርገው መስገጃ አድርገው ያዙ በእነሱ ላይ የአላህ ቁጣ በርትቷል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ቀብርን በጣም ማላቅ ይሄን ዱዓቸውንም አላህ ተቀበላቸው ኢብኑል ቀይም ግጥማቸው ላይ ምን ይላሉ فاستجاب رب العالمين دعاءه واحاطه بثلاثه الجدران አላህ እኮ ይሄን ዱዓቸውን ተቀበለና መዲና ሄድ የረሱልን ቀብር የሚያመልከው የለም በዳር ዘይሮ ነው የሚያልፈው አላህ በሶስት አጥረው ይላሉ ኢብኑል ቀይም አራተኛ ወደ ሽርክ መዳረሻ የሆነው ተበሩክ በረካ ፍለጋ እየተባለ የማይሆኑ ነገሮችን ከማይሆን ከድንጋዩ ከቀብሩ ከአፈሩ በረካ በሚል ሰበብ መጓዝ التبرك بالاحجار والاحجار بدنጋው ይህ ነብያችን ሰለላሁ ዐለይሂ ወሰለም በፍጹም ከልክሏል በረካ ያለው ከአላህ ነው
ተግባብ መስጂዱን ብዳሰው በረካ የለው ቀብር ብዳስ በረካ የለው በል ትልቅ ወንጀል ነው ረሱል ሰለላሁ በጣም ነው ያወገዙት ወቀተሩ የትርሚዚ عن ابي واقد الليثي ابو واقد ባስተላለፈው ላይ خرجنا مع رسول الله صلى الله عليه وسلم الى حنين እኛ ወደ ሁነይን የጦር ዘመቻ ከረሱል ጋር ወጣን ونحن حدثاء عهد بكفر ሁለት ሪዋያ አለ እኛ በኩፍር ገና እስልምናን ከተቀበልነ ገና ፍሬሾች ነበርና ከኩፍር ከተላቀቀን ጥቂት ቀናት ነው وللمشركين سدر يعكفون عندها وينطون بها اسلحتهم ሙሽሪኮች ደግሞ አንድ ዛፍ አላቸው ዛቱ አንዋጥ ምትባል እዚህ ዛፍ ላይ ተሰብስበው ቁጭ ይላሉ በረከት ፈልገው ሰይፎቻቸውን ወደ ጦር ከመዳቸው ፊት በረካ ፍለጋ ያንጠለጥሉት ነበር ከዛ ስናልፍ ለረሱል ምን አልናቸው በዛች ስናልፍ ያ ረሱላህ አላቸው اجعل لنا ذات انواط كما لهم ذات انواط አላቸው ያ አላህ መልእክተኛ ለነሱ በረከትም ይፈልጉበት በረካም ይፈልጉበት እቺ ዛፍ አለቻቸው ለኛ ማድርግልን አላቸው ረሱል ተቆጡ فقال الله اكبر انها السنن يدرو ሰዎች ፈለግ ነው والذي نفسي بيده نفسي بجبونچو الله ملالو كما قالت بنو اسرائيل لموسى ይህ የእስራኤል ልጆች ለሙሳ ይሄው የሚመስል ቃል ነው ያሉት የነብይ ሙሳ ህዝብ አላህ በተአምሩ ፍርዓውንን አስምጦላቸው ሱብሃነ ከዚያ ሽርክ አማራቸው ልክ ሲያርፉ ሰዎች ጣዖት ተሰብስበው አዩ ለነብይ ሙሳ ምን አሏቸው اجعل لنا الها كما لهم الهه ለነሱ ወደ አላህ መቃረብ ያመላክ እንዳላቸው ለኛ ማድርግልን አላቸው ለነብይ ሙሳ فقال انكم قوم تجهلون እናንተ አላዋቂ ህዝቦች ናችሁ አላቸው ባለማወቃቸው ዑዝር ሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም ልክ የነዛም ፈለግ ነው ለተርከቡነ ሰነነ من كان قبلكم የነዛም ፈለግ ኡመቴ ሳይከተል አይቀርም እንዳሉትም እየተከሰተ ነው رواه الترمذي وصححه وقال امام ابو بكر طرطوس المالكي يتلك امام من يلالو ولما بلغ عمر ان الناس ياتون الشجره لسيدنا عمر عند زينا درساتቸው ይህ ዜና ምንድነው ነብያችን ሰለላሁ ዐለይሂ ወሰለምና ሰሃባዎች አንድ ቦታ ላይ ቃል ተጋብተው ነበር የተጋቡበት አንድ ዛፍ ስር ነው አላህ ቁርአን ላይ እንደሚለው اذ يبايعونك تحت الشجره ከዛፍ ስር እነዛ አንተ ጋር ቃል የተጋቡትን በርግጥ አላህ ወዷቸዋል ይላል ቁርአን ውስጥ የተጠቀሰች ዛፍ ናት ድርጊቱም ተጠቅሷል እዚች ቦታ ላይ ሰዎች ይሄዱ ረካዓተይን ሰግዶ ይመጣሉ ሶላት ሰግደው ይሄ ወሬ ለሰይድና ዑመር ደረሳቸው ሌሎች ሰሃቦችን ላከና ዛፏ እንድትቆረጥ አረገ خشيه من المسلمين فتنه ለሙስሊሞች ፈተና ፈራ በሂደት እችን ዛፍ ቢያመልኳት እንዲኗ ሽርክ የመጣው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ስለ ዑመር ሲናገሩ ان الله جعل الحق على لسان عمر وقلبه الله እኮ ዑመር አፍ ላይና ልብ ውስጥ እውነትን አርጓል ታይቶታል ዑመር ኡማው ሊጠፋ እንደሚችል ስለዚህ التبرك بالاشجار من اسباب الشرك በዛፉ በቀብሩ በረካ ፍለጋ መሄድ ወደ ሽርክ ያዳርሰናል አንዳንድ ሰዎች ምን ይላሉ ይሄን ስትነግራቸው እንዴ ሰሃቦቹ በነብዩ ሰለላሁ ዐለይሂ ወሰለም ይበረኩ ነበር አይደል የሳቸውን የውድ ውሃ ይወስዱ ነበር አይደል ምራቃቸው መሽመሪት ይነካልና ጸጉራቸውን ተካፍለውት የሚል አቤቱታ ሰምቻለሁ ይስተት ነው እሳቸው ነብይ ናቸው አንዱን ሰሃባ እሳቸው ደማቸውን አስወጡና ዋግምት የሚባለው ወስደ ድፈው አሉት ወሰደና ሰሃቢያው ጠጣው የታረኳሉ አይ ጥሩ ቦታ አስቀምጫለሁ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም የዚህን ያህል ይወዷቸዋል ያከብሯቸዋል ግን ማን እንደ ነብዩ ከነብዩ በኋላስ በላጩ ፍጡር ከነብያት በኋላ አቡበክር ነው የአቡበክርን የውድ ውሃ በረካት የፈለገበት አለ የለም የአቡበክርን ጸጉር የተበረከበት አለ የለም ይሄ ከሙስሊሞች አይደለም يقول امام الغزالي من يلالو ان استلام القبور قبرنكم مسلم تبركا بركه فلغو هدو من مدبابس كبيره من كبائر الذنوب كتلالق وانجلوش نو ان هذه الافعال من عادات النصارى የነሳራዎች ባህል ነው ሙስሊም እንዲያያም በጣም ያሳዝናል አንድ ቦታ ላይ ሄጄ አንድ ቀብር አለ አለኝ የዛኗሪ ሲያጫውተኝ ቀብሩ ሰዎቹ ይመጡና ዛን ይቀመጡ ሌላ የጥመት መሪዎች አሉ ምን ፈልገ ነው ይሉታል አይ ከረህመቱ ፈልጌ ይላቸዋል ከቀብሩ አፈር ቱራቡ ማለት ነው ቆንጠር ተደርጎ ይሰጣል ያን ያለቀ
ቀብሩ እንደገና በአፈር የሚሞላ ቀብር አቃለው ያለኝ ልጅ አለ ይህ እስልምና ባህሪ አይደለም በአፈር በድንጋው በቀብሩ በረከት መፈለግ ከእስልምና ውስጥ አይደለም نعم ነገር ግን በሽታ ማወቅ የመፍትሄው ግማሽ ጉዞ ነው እንደሚባለው لماذا الناس يشركون بالله ሰዎች በአላህ ላይ ለምንድን ነው የሚያጋሩት اولا لانهم لم يقدروا الله حق قدره يا الله ትክክለኛ ደረጃ ስላላወቁት ነው عظمه الله يا الله ኃያልነት ትልቅነት ስላልተረዱ ነው አላህ ማን ነው እስኪ አንድ ታሪክ ላጫውታችሁ ቁርአን ውስጥ የተጠቀሰ ነብዩላህ ሙሳ አላህን ለ40 ቀን ሄደው አናግረው ነበር በዚህ ንግግራችን ውስጥ አላህን ለየት ያለ ጥያቄ ጠየቁት የሳቸውን ሂማ ይጠቁም